ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? አራት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በሀገራችን ኢትዮጵያ ያለውን ታሪክ ይቀይረዋል ስላስባለውና በቅርብ ዓመታት ውስጥም ይጀምራል ስለተባለው አዲሱ ቴክኖሎጂ በተመለከተ እጅግ በጣም አስደሳች መረጃ ወጥቷል። ይህንን በተመለከተ እንግዲህ ሙሉ ዝርዝር መረጃውን ይዘናል። ከሰሞኑ የበዓል ገበያ ላይ የታየው የዋጋ መረጋጋትን በተመለከተ በብዙዎች ዘንድ እፎይታ ሰጥቷል። በዚህም ሁኔታ ላይ እንዲቀጥል ብዙዎች ተናግረዋል። ይህንንም እናደርሳለን። እንዲሁም አጠቃላይ ለግብር ከፋዮች ከደረጃ ሀ ግብር ከፋዮች ጀምሮ አጠቃላይ ለሁሉም ግብር ከፋዮች እናንተን በተመለከተ እጅግ በጣም አስደሳችና መልካም የሆነ ዜና ተሰምቷል። ይኸውም እንግዲህ ለዓመታት የነበረባችሁን ጥያቄ የሚፈታ አዲስ መረጃ ተሰምቷል። ምንድነው? በዝርዝር እናደርሳለን። ከዚሁ ጋር ተያይዞ አስመጪዎች ላይ ቅሬታ ስለመነሳቱም ተሰምቷል። ይህንንም ወደ እናንተ የምናደርስ ነው የሚሆነው። በሌላ በኩል ሁለት ዓለም አቀፍ ድርጅቶች ከኢትዮጵያ ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። በምን ምክንያት? ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም አስመጪዎችን በተመለከተ በዛሬው ዕለት እንግዲህ ቅሬታ ስለመነሳቱ ይፋ ሆኗል። የኢትዮጵያ አስመጪዎች በጉምሩክ አሰራር ላይ የሚታየው ወጥነት የሌላቸው መመሪያዎችና ቢሮክራሲያዊ እንቅፋቶች በንግድ እንቅስቃሴው ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸውን ገለጹ። አስመጪዎቹ በተለይም መመሪያዎቹን በየጊዜው መለዋወጥና ዕቃዎች በጉዞ ላይ እያሉ አዳዲስ ደንቦች ተፈጻሚ መደረጋቸው አላስፈላጊ ቅጣትና እንግልት እየዳረጋቸው መሆኑን በምሬት ተናግረዋል። ከዚህ በተጨማሪም ከጅቡቲ ነፃ የንግድ ቀጠና በየብስ ለሚገቡ ምርቶች ሳይቀር የባህር ላይ ትራንስፖርት ሰነድ መጠየቁ አግባብ እንዳልሆነና ይህም በመሰረታዊ ሸቀጦች ላይ የዋጋ ጭማሪ እንዲፈጠር ምክንያት እየሆነ መሆኑን ተናግረዋል። የጉምሩክ ኮሚሽን በበኩሉ ቀደም ሲል ከጎረቤት አገራት ለሚገቡ ምርቶች የባህር ላይ ሰነድና መድን የግዴታ የነበረ ቢሆንም በአዲሱ መመሪያ ቁጥር 1080/2017 መሰረት ይህ አሰራር እንዲቀር መደረጉን ገልጿል ሲል ካፒታል በዚህ ሰዓት አስነብቦናል። በሌላው መረጃችን ለበርካታ ኢትዮጵያኖች እንግዲህ እጅግ በጣም አስደሳች የሆነ መረጃ ነው። ኢትዮጵያ ለመጀመሪያ ጊዜ እንግዲህ አገራችንን ሊቀይር ስለሚችል ቴክኖሎጂ ይፋ ሆኗል። ኢትዮጵያ በአጭር ጊዜ ውስጥ የኒውክሌር ቴክኖሎጂን በመገንባት የኃይል ማመንጨት እንደምትጀምር የኢትዮጵያ የኒውክሌር ኢነርጂ ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ኡመር ለኢትዮጵያ ፕሬስ ድርጅት እንደገለጹት የኒውክሌር ቴክኖሎጂን ለመገንባት ከ10 እስከ 15 ዓመታት የሚፈጅ ቢሆንም ኢትዮጵያ አሁን ባለው የቅድመ ዝግጅት በፍጥነት ከ10 ዓመት ባነሰ ጊዜ ውስጥ ወደ ሥራ ለመግባት አቅዳ እየሰራች ነውም ብለዋል። ለዚህም የኒውክሌር ልማት ስራውን በኃላፊነት መወጣት የሚችል ተቋቁሞ አስፈላጊ መሰረተ ልማቶችን የመገንባትና ከጥቃቅንና ደህንነት አኳያ የሚከናወኑ ተግባራት እየተሰሩ መሆኑን አብዱረዛቅ ኡመር አስረድተዋል። የኒውክሌር ልማት ፕሮግራሙ የኃይል አቅርቦትን ከአየር ንብረት ጋር በተጣጣመ መልኩ አስተማማኝ ለማድረግ ያለመ መሆኑን ምክትል ኮሚሽነሩ ጠቁመዋል። ቴክኖሎጂው በጤና በኢንዱስትሪና በግብርና ዘርፎች ምርታማነትን ለማሳደግ ዘርፈ ብዙ ጠቀሜታ እንዳለው ገልጸው ኒውክሌር ኃይልን ሰላማዊ በሆነ መንገድ ለልማት ለመዋል ግንዛቤ መፍጠር አስፈላጊ በመሆኑ ከባለድርሻ አካላት ጋር ምክክር መጀመሩንም ተናግረዋል። ይህ አስተማማኝ የኃይል ምንጭ ሀገሪቱ ለምታደርገው ጠንካራ ኢኮኖሚያዊ እድገት እንዲሁም ደግሞ የውጭ ምንዛሬ እጥረት ላይ እየተፈጠረ ያለውን ችግር በተለይ የሀገራችን ኢትዮጵያን ታሪክ ሙሉ በሙሉ እንደሚቀይር በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን አጠቃላይ ከደረጃ ሀ ግብር ከፋዮች ጀምሮ ለሁሉም ግብር ከፋዮች እጅግ በጣም አስደሳችና መልካም የሆነ ዜና ተሰምቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለዓመታት ግብር ከፋዮች ሲያነሱት የነበረውን ጥያቄ እንዲሁም ቅሬታን በተመለከተ ባለፉት 6 ወራት ውስጥ ከቀረበው
643 የግብር ቅሬታዎች ውስጥ 11892 ለሚሆኑት ምላሽ መስጠቱን በዚህ ሰዓት ይፋ አድርጓል። የቢሮው የግብር ውሳኔ ቅሬታ አጣሪ ዳይሬክተር አቶ ኤርሚያስ በሰጡት መግለጫ በቀረቡት የግብር ውሳኔ ቅሬታዎች ላይ ማሻሻያ የማድረግና ቀድሞ የተላለፈ ውሳኔዎችን የማጽናት ሥራ ተሰርቷል። በዚህም መሠረት 6940 የሚሆኑ የቅሬታዎችን በማሻሻል ወደ 4942 ቅሬታዎችን በማጽናት በአጠቃላይ 11892 ለሚሆኑ ቅሬታዎች ምላሽ የተሰጠ ሲሆን 233 ተቆርጠው የቀሩት 1518 ቅሬታዎች ላይ ለቀጣይ ወር ተዛውረዋል ሲል ይፋ አድርጓል። በተጨማሪም በታክስ ኦዲት ላይ 2808 ቅሬታዎች የቀረቡ ሲሆን ከነዚህ ውስጥ 1211 የማሻሻልና 780 የማጽናት ሥራ ተከናውኗል። 49 ቅሬታዎች የተቆረጡ ሲሆን ቀሪዎቹ 768 ወደ ቀጣይ ጊዜ መተላለፋቸውንም ጨምረዋል። በቀን ገቢ አወሳሰል ላይ ቅሬታ ካቀረቡ 5500 በላይ ግብር ከፋዮች መካከል 3357 የሚሆኑት ውሳኔያቸው የተሻሻለ ሲሆን 2192 ግብር ከፋዮች ውሳኔ ደግሞ ጸንቷል ሲሉ ተናግረዋል። በተመሳሳይ 2264 ከተመዘገቡ ቅጣትና የሽያጭ ጋር የተያያዙ የውሳኔ ቅሬታዎች ቀርበው 875 ተሻሽለዋል። ለ904 ግብር ከፋዮች ደግሞ የቀድሞው ውሳኔ እንዲጸና ተደርጓል ሲሉ ገልጸዋል። ለቀጣይም በግብር አከፋፈል ዙሪያ የሚነሱ ቅሬታዎችን በዘላቂነት ለመፍታትና ግልጸኝነት ያለው አሰራር ለመዘርጋት ሰፊ ስራዎች እየተከናወኑ እንደሆነ በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን ሁለት ዓለም አቀፍ ድርጅቶች ከኢትዮጵያ ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በዚህ ሰዓት ባወጣው ሪፖርት ሁለት ድርጅቶቹ በህገወጥ ተግባራት ተሰማርተዋል የሚል በአስቸኳይ አካባቢውን ለቀው እንዲወጡ አሳስበዋል። በድርጅቱ ላይ የቀረቡት ዋና ዋና ክሶችም እንደሚከተሉት ይቀርባሉ። ድርጅቶቹ አካባቢውን ምዕራብ ትግራይ በሚል መጠሪያ በመጠቀም ሀገሪቱን ህግና የፕሪቶሪያን ስምምነት ጥሰዋል ተብለዋል። በመስከረም 29 ቀን 2018 ተሽከርካሪ በዳንሻ ከተማ በቁጥጥር ስር በዋለበት ወቅት በታንከር ውስጥ 3 ሰዎች በህገወጥ መንገድ ደብቀው ሲያዘዋውሩ መገኘቱን በመግለጫው ላይ ተጠቅሷል። ፖለቲካዊ ወገንተኝነት ድርጅቶቹ ሰብአዊ ድጋፍ ከማቅረብ ይልቅ ነፃ የወጣን ማህበረሰብ እንዳፈናቃይ በመፈረጅ የፖለቲካ አቋም አንጸባርቀዋል ሲሉ ዞኑ ገልጿቸዋል። በዚህም ምክንያት ድርጅቶቹ ከዚህ ቀደም የተሰጣቸውን ተደጋጋሚ የማስተካከያ ምክር ሐሳብ ወደ ጎን በመተው በድርጊታቸው መቀጠላቸውን ገልጾ የዞን መንግስት እነዚህ ድርጅቶች በሚያደርጉት ህገወጥ እንቅስቃሴ ምክንያት በማህበረሰቡ ዘንድ ከፍተኛ ቅሬታ መፍጠሩንና ሌሎች ህጋዊ ድርጅቶችም በጥርጣሬ እንዲታዩ ምክንያት መሆናቸውን አሳውቆ በዚህም ሳቢያ ድርጅቶቹ በዞን ያላቸውን እንቅስቃሴ አቁመው አገሩን ለቀው እንዲወጡ በዚህ ሰዓት ይፋ ሆነዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዕለቱ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።